ኢትስዊች የቢዝነስ ዘገባ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳይ እንለፍ። በገቢ አሰባሰቡ ላይ የሚታዩ ችግሮችን ለመፍታት የተቋሙ ባለሙያዎችን ስነ ምግባር ማስተካከል እንደሚገባ በባህር ዳር ከተማ የሚገኙ ነጋዴዎች ጠየቁ። የአማራ ገቢዎች ቢሮ በበኩሉ በዚህ ሩብ ዓመት ብቻ የስነ ምግባር ችግር የታየባቸው 58 ባለሙያዎች ላይ ስንብትን ጨምሮ የተለያዩ እርምጃዎችን መውሰዱን አስታውቋል። ጌታቸው ስንታየው የባህር ዳር ከተማ አስተዳደርን ጨምሮ በአማራ ክልል ከፍተኛ የኢኮኖሚ ምንጭ ያለ ቢሆንም ተገቢውን ገቢ በሚገባው ልክ እየተሰበሰበ አይደለም። ለዚህ ደግሞ ግብራቸውን በትክክል የማይከፍሉትን ጨምሮ የገቢ ተቋማት ባለሙያዎች ስነ ምግባር ችግርም ተጠቃሽ ነው። ግብር ከፋዮች ባለሙያዎች ላይ የማስተካከል ስራ እንዲሰራም ጠይቀዋል። ለምትሰጣላችሁ ታቀበላላችሁ እየተባለ ነው። እናንተ ከቤታችሁ ስትጀምሩ ምን አይነት እርምጃ ለመውሰድ አስባችኋል? ለምሳሌ በየገቢዎች ራሱ ብንሄድ ቅጣት የሚቀጣው ሰው ደላላለው ቅጣቱን እንዲገናኝ ወደ መንግስት እንዳይገባ ወደ ራሱ ኪስ እንዲገባ የሚያደርግ ሰው አለ። በእነሱ ላይስ ምን አስባችኋል? ከዚህ ከወሬ ያለፈ ነገር ምን ለማድረግ አስባችኋል? ብዙ ጊዜ ተወርቷል። ምንም አይነት እርምጃ አልተወሰደም። በየቢሮው ብትሄዱ ይወራል በየቦታው ምንም እርምጃ የተወሰደ እስካሁን የለም። የባህር ዳር ከተማ አስተዳደር ገቢዎች መምሪያ ምክትል ኃላፊ ወይዘሮ ስንታየው ታፈረ በበኩላቸው የባለሙያዎች ችግር አለ የተባለውን ለማስተካከል የተለያዩ ስራዎች መሰራታቸውን በመጠቆም ችግሩን ለመፍታት ግብር ከፋዮች የራሳቸውን ድርሻ ሊወጡ ይገባል ብለዋል። በስነ ምግባሩም ችግር ያለበት ባለሙያ እንዳለ እዚህ ጋር ተያይዞም መሪ የሚባለው እኔንም ጨምሮ ታች ድረስ ወርዳችሁ እያያችሁ እርምጃ የመውሰድ ችግር አለባችሁ ነው ጠቅለል ሲል በአንድ ስገልጸው ማለት ነው። ከዚህ አኳያ እንዳነሳችሁት ችግር ያለበት ባለሙያ የለም ማለት አይቻልም። ሰፊ የሆነ ችግር ያለበት ባለሙያ ይኖራል። ከናንተም ከግብር ከፋዮች አገራዊ ስሜት የሌለው በመስጠት ብቻ በህገወጥ መንገድ ብቻ አገልግሎት የሚፈጸም ይመስለው አገልግሎትን ማግኘት የሚገባውን መብቴ ነው ብሎ ከማሰብና ፊት ለፊት ተጋፍጦ ከማስተካከል ሚሽሞነሞነው ብዙ ነው። ይህን ማረም ካልቻልን ነገም አናስተካክልም። አገልግሎት በነፃ ማግኘት ሲችል ግብር ከፋያችን በነፃ እንዳያገለግል እጅ ሚያይም ባለሙያ ለሁለት ተባብረን ተጋግለን ነው መቁረጥ ያለብን። በደረስንበት ልክ ግን እርምጃ ወስደናል። በአማራ ክልል ገቢዎች ቢሮ የግብር ትምህርትና ኮሚኒኬሽን ዳይሬክተር አቶ ታዘባቸው ጣሴ በበኩላቸው የባለሙያዎችን ክፍተት ለማስተካከል የተለያዩ ስራዎች እየተሰሩ ሲሆን የስነ ምግባር ችግር በታየባቸው 58 የተቋሙ ባለሙያዎች ላይ የስራ ስንብትን ጨምሮ የተለያዩ እርምጃዎች መወሰድ ተችሏል ብለዋል። ከስነ ምግባር ጋር ወስደን ስንመለከት በዚህ ሩብ ዓመት የሰራተኛችን ተጋላጭነትን ለመቀነስ ሰፊ እንቅስቃሴ ተደርጓል። ስልጠናዎችን በመስጠት የተለያዩ አስተምሮዎችን በማድረግ የአንድ ላንድ ድጋፍ በማድረግ ቁጭ ብሎ በመወያየት ችግሮችን በማማከር አሉበት የሚባለውን ችግር እያረሙ የክህሎትም የችሎታም የምናምን ነገር ከሆነ እሱን በመነጋገር ሰፊ ስራ ከስነ ምግባር አንጻር ለማስተካከል ጥረት የተደረገበት ሁኔታ አለ። ነገር ግን ይሄም ሆኖ በሩብ ዓመቱ የስነ ምግባር ጉድለት በታየባቸው 58 ሰራተኞች ላይ እስከ ስንብት የሚደርስ እርምጃ ተወስዷል። የጽሁፍ ማስጠንቀቂያ የተሰጣቸው አሉ፣ የቃል ማስጠንቀቂያ የተሰጣቸው አሉ፣ የተሰናበቱም ጭምራሉ። እንደ ስነ ምግባር ጉድለታቸው ከማስተማር በዘለለ ከማስተካከል ክህሎታቸውን ከማሳደግ በዘለለ ግብርን ከንክኪ የጸዳ ለማድረግና ግብር ከፋዮች ጊዜያቸውን ሳያባክኑ ባሉበት ሆነው የኤሌክትሮኒክስ ታክስ አስተዳደር ስርዓት መዘርጋቱ የሚታዩ ችግሮችን እንደሚፈታም ተገልጿል። በህጋዊ መንገድ የውጭ ሀገር የስራ ስምሪት እድል ተጠቃሚ እንዲሆኑ በመንግስት የተለያዩ ስልጠናዎችን እያገኙ መሆኑን በባህር ዳር ከተማ አስተዳደር የአገልግሎቱ ተጠቃሚዎች ተናገሩ። የውጭ ሀገር የስራ ስምሪት እድል ተጠቃሚዎች በህገወጥ ደላሎች ችግር እንዳይደርስባቸው ክትትል እያደረገ መሆኑን የባህር ዳር ከተማ አስተዳደር ስራና ክህሎት መምሪያ አስታውቋል። መረጃውን ያደረሰን የባህር ዳር ከተማ አስተዳደር የመንግስት ኮሚኒኬሽን ነው። ደረጃ ደረበው ያቀርበዋል።
ዜጎች የውጭ ሀገር የስራ ስምሪት እድል ተጠቃሚ እንዲሆኑ እየሰራ መሆኑን የባህር ዳር ከተማ አስተዳደር ስራና ክህሎት መምሪያ አስታውቋል። ዜጎች ከሚመለከተው የመንግስት አካል መረጃ በማግኘት በህገወጥ አዘዋዋሪ ደላሎች ችግር እንዳይደርስባቸው ክትትል እያደረገ መሆኑን የከተማ አስተዳደሩ ስራና ክህሎት መምሪያ የስራ ስምሪት ማስፋፊያ ቡድን መሪ አቶ ዘውዱ ደሳለኝ ገልጸዋል። ከህገወጥ አዘዋዋሪዎች ራሳቸውን ጠብቀው በቤት ሰራተኝነት የሚሰማሩ ዜጎቻችን ከሚመለከተው ከስራና ክህሎት መምሪያ ወይም ከስራ ማዕከላት ተገቢውን መረጃ ይዘው መንቀሳቀስ እንዳለባቸው ነው። 1389/2017 አሁን በቅርብ የወጣ አዋጅ አለ። ይሄ እነኛው አዋጆች ምንድነው የሚያመላክተው? በውጭ ሀገር የስራ ስምሪት የሚሰማሩ ዜጎችን ደህንነት ለማስጠበቅ መንግስት ምን ያህል በትኩረት እየሰራ እንደሆነ የሚያመላክት ነው። በአገልግሎቱ ተጠቃሚ የሚሆኑ ዜጎችን በቴክኒክና ሙያ ኮሌጅ ውስጥ የተለያዩ ስልጠናዎችን እንዲያገኙ እየተሰራ መሆኑን የገለጹት አቶ ዘውዱ መንግስት ያወጣውን የውጭ አሸፋፈን መመሪያ ተግባራዊ እንዲሆን ቁጥጥር እየተደረገ ነው ብለዋል። እንደ ባህር ዳር ብቻ ስናይ አምና እስከ 3ኛው ሩብ ዓመት ድረስ ወደ 173 ልጆች ሄደዋል። መንግስት ያወጣቸው የውጭ አሸፋፈኖች አሉ። የተቀባይ ሀገር የመግቢያ ቪዛ ክፍያ፣ የደርሶ መልስ የመጓጓዣ ክፍያ፣ የሕክምና ምርመራና ክትባት ወጪ፣ የስራ ፈቃድ ክፍያ፣ የመኖሪያ ፈቃድ ክፍያ፣ የሰራተኛ መድህን ዋስትና ሽፋን፣ በኢትዮጵያ ውስጥ ለሚገኝ ለተቀባይ ሀገር ኤምባሲዎች ወይም ቆንጽላ ጽሕፈት ቤቶች የሚከፈል ከቪዛና ከሰነድ ማረጋገጥ ጋር የተያዙ የተለያዩ ክፍያዎችን በመሸፈኑ ናቸው ባሰሉ ናቸው። የአገልግሎቱ ተጠቃሚዎች ጥሩ እድል ፈንታና ሀያት አለም አዳነ መንግስት በህጋዊ መንገድ ሂደው እንዲሰሩ በተግባር የተደገፈ ስልጠና በቴክኒክና ሙያ ኮሌጅ እየተሰጣቸው መሆኑን ተናግረዋል። አሁን እየሰለጠን ያለው ዶሜስቲክ ወርክ በሚል ርዕስ ነው። እሱም ምግብን ወይም ጽዳትን ያማከለ ነው። ወይም ደግሞ ሰዎችን ትሪት አደራረግ አያያዝ እዛ ሄደን የምንሰራቸውን ነገሮች እዚህ እየሰለጠን እንገናኛለን። አረብ ሀገር ሄደን የምንሰራቸውን ነገሮች እየሰለጠን እንገኛለን። በመንግስት መሆኑ ቆንጆ ነው ለኛ። ምክንያቱ ሁሉ ነገር ተሟልቶ ለምንሰለጥን እዚህ ሁሉም የተሟላ ነው። እዛ ሄደን የምንቸገረው ነገር የለም። የውጭ ሀገር የስራ ስምሪትን እንደ አንድ የስራ እድል መፍጠሪያ ለማድረግ እየተሰራ ነው ያሉት የከተማ አስተዳደሩ ስራና ክህሎት መምሪያ ኃላፊ አቶ ዘመና አሰፋ ዜጎች በስልጠና ወቅት የሚሄዱበትን ሀገር ባህልና እሴት እንዲያውቁም ግንዛቤ እየተፈጠረላቸው ነው ብለዋል። ህጋዊ በሆነ መንገድ ሄደው ጥሪት አፍርተው ወደ ሀገራቸው ገቢ ይዘው እንዲመለሱና ራሳቸውን እንዲለውጡ የሚሄዱበትን ሀገር የሚመስል የምግብ ዝግጅትና የጠቅላላ ባህሉን እሴቱን እንዲያውቁ እንዲሰለጥኑ ይደረጋል። ዜጎች በህጋዊ መንገድ የተሰጣቸውን እድል በመጠቀም ከህገ ወጥ ደላሎች ራሳቸውን እንዲጠብቁ አቶ ዘመና አሳስበዋል።